በአጠቃላይ እንደሚታወቀው ወረታ ላይ ከሳምንት በፊት የተመላሽ ሚሊሻዎችና ሌሎች የብልጽግና አጋር አካላት የሚባሉት ጭምር ሆኖ አንድ ላይ ስለ ፋኖ ጥቃት ወይም ፋኖን እንዴት ማጥፋት እንዳለባቸው ከተማዎችን እና ሌሎችንም የወረዳ ከተሞችን እንዴት መቆጣጠር መጠበቅ እንዳለባቸው ስልጠና ሲሰጣቸው ነው የሰነበተው። ግን አንድ ነገር እዚህ ላይ እንደው መግለጽ የምፈልገው ሰፋ ያለ ጽሁፍ ብንጽፍበትም ለአማራ ትግል ትልቅ አስተዋጽኦ አለው ብዬማም ነው። ብአዴን ስም ማውጣት ሲችልበት በጣም ነው የሚችለው በነገራችን ላይና ምንድነው ያላቸው የከዱትን ከዳተኞች ተመላሽ ሚሊሻዎች አስባችሁታል? ፋኖነት የራስን ለህዝብ አሳልፎ የመስጠት የቤዛነት መገለጫ ፋኖ ማለት ለአማራ ህዝብ ራስን አሳልፎ መስጠት ቤዛ መሆን ልክ ኢየሱስ ክርስቶስ ለሰው ልጆች ቤዛ እንደሆነው ሁሉ የአማራ ጀግኖች ለአማራ ህዝባቸው ህልውና ራሳቸውን አሳልፈው የሚሰጡበት ህይወታቸውን አሳልፈው የሚሰጡበት ህይወታቸውን የሚገብሩበት ትግል ፋኖነት ይባላል። ከዚህ ራስን አሳልፎ ከመስጠት የክብሮች ሁሉ ክብር ከሆነው ከትልቁ ማዕረግ ከፋኖነት ወርደው እንደገናም ደግሞ ከሚሊሻም ወርደው ተመላሽ ሚሊሻ የሚል ስያሜን የተሰጣቸው አስባችሁታል? አንድ የአማራን ትግል ወታደራዊ አዛዥ ሆኖ ጎጃም ላይ አንድ ትልቅ እዝ አለ። ጎንደር ላይ 2 እዞች አሉ። 3 በሉ። ቤተ አማራ 2 እዞች አሉ። 5 ሸዋ ላይ 2 እዞች አሉ። 7 እዝ መምራት የሚችል አቅም አለ ተብሎ ሲሞካሽ የነበረ ወታደራዊ አዛዥ ሆኖ የአማራን ትግል ወደፊት በተሻለ መልኩ ይመራል ተብሎ ሲባል የነበረ ኮሎኔል የሆነ ሰውዬ ብአዴን ወዶ ገብ ወራዳ ከሃዲ መሆኑን ካረጋገጠ በኋላ ምን የሚል ስያሜ ሰጠው? ማዕረግ ሰጠው? ተመላሽ ሚሊሻ። እነ ኮሎኔል ሙሐባው ስያሜያቸው አሁን ተመላሽ ሚሊሻ ይባላል። እነ ብርሌው በርግጥ ብርሌው ሲበዛበት ነው። የብርሌው ማዕረግ ሲበዛበት ነው። የኢያሱ ማዕረግ ሲበዛበት ነው። የሌሎችም ማዕረግ ሲበዛ ነው። ዝም ብላችሁ አስቡት። 7 እዝ አንድ ላይ መምራት ማለት ከብርሃኑ ጁላ በብዙ እጥፍ የሚበልጥ አቅም ያለው ስልጣን ያለው ክብር ያለው ነው። ይሄንን ክብር አልፈልግም ብሎ ውልቅ አድርጎ ሄዶ ከዳተኛ ሆኖ የአማራን ህዝብ ትግል መክዳቱ ሳያንስ እየገባ በማያውቀው ጭቃ ሲያቦካ ብአዴን ሆየ ብድግ አደረገና ተመላሽ ሚሊሻ አለቀ። እውነት ለመናገር ከዚህ ያነሰ ቢኖር በርግጥ ከተመላሽ ሚሊሻ ያነሰ ማዕረግ የለም። ከሚሊሻም በታች ነው እንግዲህ እንደምታውቁት። ከሚሊሻም በታች ሚሊሻነትን አትመጥንም፣ ቅማላምነትን አትመጥንም፣ አጥባይ ለብስነትን አትመጥንም ተብሎ ተባሮ ካቅም በታች ሆኖ ተመላሽ ሚሊሻ ሆኖ የነበረ አካል አሁን ጭንቅ ሲመጣ ህዝባዊ ጥሪ ያደረኩ ብሎ ሲያስብ ለምን የአማራ ህዝብ በአጠቃላይ ከጫፍጫፍ እንደሚነሳበት እርግጠኛ ሲሆን ተመላሽ ሚሊሻ ብሎ ስያሜ ሰጥቶ ከሃዲዎችን ከአማራ ህዝብም ከራሳቸውም ከነገ ተስፋቸውም አናጥሎ ራቁታቸውን አስቀርቶ ተመላሽ ሚሊሻ። ከዚህ በላይ ውርደት የለም። በነገራችን ላይ ብአዴን እነዚህን ሰዎች በሚገባ ማዕረጋቸው በመጥራቱ ለመጀመሪያ ጊዜ ብአዴን እናመሰግናለሁ። ለመጀመሪያ ጊዜ እኒን ወራዳ ከሃዲዎች እኒን ክብረቢስ ክብራቸውን የጣሉ እምነታቸውን የበሉ ከሃዲ የክህደትም እንደው ልክ ወሰን ሚዛን መለኪያ ስታንዳርድ ቢወጣለት ፋኖንን እያሉ ሲለምኑ ሲያጨረብሩ ሲክዱ ድሮን ሲያስጨፈጭፉ የነበሩ ከሃዲዎች የክህደት ስታንዳርድ መነሻዎች ይሆኑ ነበር። ተቀበለና ምን አደረጋቸው? ተመላሽ ሚሊሻ እግዚኦ ማረነ ክርስቶስ። አሁን አስባችሁታል? ማርያምን የምሬ ነው። እንደ በጣም ይቅርታ አድርጉልኝ። ፕሮፓጋንዳም አይደለም። በቃ የሆነ በጣም ውስጤ ርር ስለሚል ነው የምናገረው። 7 እዝ ይመራል ኮሎኔል ሙሐባው
የሚደራጅ የሚመሰረተው ድርጅት ጠቅላይ ጦር አዛዥ ይሆናል ተብሎ በከፍተኛ ሁኔታ ሲጠበቅ የነበረ ግለሰብ ተመላሽ ሚሊሻ ተመላሽ ሚሊሻ ሙሐባው ብርሌው ይበዛበታል ብያቸዋለሁ። ተመላሽ ሚሊሻም ይበዛበታል። ሌሎችም እንደዛው ኢያሱም ተመላሽ ሚሊሻ ይበዛበታል። ምናልባት ያው የክህደታቸው ልክ ወሰን ስለሌለው ክህደት የሚለካበት ስታንዳርድ ስለሌለ ከሃዲ ማዕረግ እስካልተሰጠው ተመላሽ ሚሊሻ በሚል ማዕረግ እናስቀምጣቸው ብለው ካልሆነ በስተቀር እነዚህ ሌሎቹ ይበዛባቸዋል። እነዚያ መስፍን የሚባለውም እንደዚሁ እነ ብርሌውም እነ ኢያሱም ይበዛባቸዋል። ይሄኛው ሰውዬም በርግጥ በክህደቱ ልክ ይበዛበታል፣ ያንሰዋል እያልኩ አይደለም። እና አንዳንድ ሰዎች ደግሞ ለአማራ ትግል ትልቅ አስተዋጽኦ አበርክቷል፣ ሊከበር ይገባል። እንደዛ ከሆነ እንግዲህ በጣም ይቅርታ አድርጉልኝ። እንደዛ ከሆነ ለምንድነው ይሁዳ የማይከበረው? ለምንድነው በተለይ ክርስቲያኖች ይሁዳን በቃ እንደ ትልቅ ወንጀለኛ እንደ ትልቅ ጥፋተኛ ያነሱ ይሁዳ የከሃዲ ምሳሌ የሆነ የሚነሳበት ምክንያት ምንድን ነው? ይሁዳም እኮ በጣም ብዙ ጊዜ ከኢየሱስ ክርስቶስ ጋር ሆኖ ደቀ መዝሙር ሆኖ ብዙ ነገር አድርጎ ነበር። መጨረሻ ላይ ክህዶ ስለሸጠው ነው አይደለ ይሁዳ የክህደት መለኪያ የሆነው። እና ታዲያ ይሄ ሰውዬ ትናንትና እጁን ሊሰጥ 3 ቀን 4 ቀን እስከሚቀረው ድረስ እነ ብርሌውን የድሮን አስተኳሽ ሆነው በጣም በርካታ ንጹሃንን በድሮን አስጨፍጭፈዋል። መረጃ እየሰጡ የውስጥ መረጃችንን ለጠላት እየሰጡ ከፍተኛ ጉዳት አድርሰዋል የሚል መግለጫ ሲያወጣ ነበር። ሊሄድ 3 ቀን 4 ቀን እስከሚቀረው ድረስ በጣም በርካታ ውጊያዎችን አድርጎ ደምስሶም ነበር። በተጨባጭ ኮሎኔሎችን አቁስሏል። ነገር ግን እውነት ለመናገር አክብሩት። እኔ ይቅርታ እኔ ላከብረው አልችልም። እንደፈለጋችሁ ማክበር ትችላላችሁ። እኔ ላከብረው አልችልም። አም ሶሪ በጣም ይቅርታ አድርጉልኝ። ከሃዲን ላከብር አልችልም። ከሃዲ ሊከበር የሚችልበት ነገር ሊኖር አይችልም። ሌሎቻችሁ ከምን አንጻር እንደምታብዱ አንዳንዶቻችሁ በሃይማኖት እንደምትሄዱ አውቃለሁ። አንዳንዶቻችሁ በአካባቢ እንደምትሄዱ አውቃለሁ። እሱ የራሳችሁ ጉዳይ ነው። ከሃዲ ነው። ጋዜጠኛም በሉት ተዋጊ፣ ኮሎኔልም በሉት የ10 አለቃ ምንም ይሁን ምንም በአማራ ህዝብ ትግል ኮዝ ሲምልና ሲገዘት ሰንብቶ እንደው ከመንገድ ወገቤን ብሎ ከካደ ማዕረጉ ከሃዲ ነው። እጅ ሰጠም አይደለም። እጅ ሰጠ የሚባል ማዕረግ ላይ ለመድረስ አንድ ግለሰብ ተዋግቶ ወይም እየተዋጋ እያለ ወይ ጥይቱ ሲያልቅበት ወይ ደግሞ ጓደኛውን ይዞ ሲሄድ ድንገት ተከቦ ብቻ ወይ ራሱን ለማጥፋት ወይም ደግሞ ጠላቶቹ ላይ ለመተኮስ አልችል ብሎ የግዴታ መማረክ ግዴታ ሆኖበት እጁን ሲሰጥ ነው እጅ ሰጠ የሚባል። እጁን ወደ ላይ አንስቶ ሲማረክ ነው እጅ ሰጠ የሚባል። እኔም ማቀው ምርኮኛ ነው እጅ ሰጠ የሚባል እንጂ ክዶ የመጣ ሰው ወደ ጠላት የህዝብን አደራ ትቶ ወደ ጠላት መጥቶ የተቀላቀለ ከጠላት ጋር ሆኖ እንዲሁም ተሰልፎ እየተዋጋ ያለ ሰው ከሃዲ እንጂ እጅ ሰጠ የሚል ማዕረግ መስጠት ትክክል ነው ብዬ አላምን። በጣም ይቅርታ። እና አሁን ጸዳሉ ደብረታቦር ላይ ከፋኖ ጋር ሊገጥም ጦር እየመራ ነበር ቆራጡና ጸዳሉ የሚባሉት። እና እነሱ ታዲያ እጅ ሰጡ ተብለው ሊሞካሹ ነው። እዛው ብልጽግና ያሞካሻቸው እንጂ እንዴት ነው አማራውን እጅ ሰጡ የሚላቸው? ከሃዲ ናቸው እንጂ ስንት የአማራ ህዝብ መስዋዕትነት ከፍሎ ያገኘውን የገንዘብም የህይወት መስዋዕትነት ተከፍሎበት የተገኘን መሳሪያ ይዘው የአማራን የትግል ሚስጥር ይዘው የአማራን የትግል አደረጃጀት ሚስጥር ይዘው አስተኳሽ ሆኖ ስንት ንጹሃንን ሲያስጨፈጭፉ ኖረው እንዴት ነው በምን ሂሳብ ነው እጅ ሰጡ ምናምን ተብለው ሊሞካሹ የሚችሉት? ከሃዲዎች ናቸው። ብርሌው አንድ ቀን ግን ይቅርታ አድርጉልኝ አንድ ጥያቄ ልጠይቃችሁ። እስክንድር ነጋና ብርሌው ምላጭ መሳብ ይችላሉ? ግን አሁን ብርሌውን ምንድነው ካፒቴን ምናምን እያላችሁ የምታሞካሹ ሰዎች አላችሁ። እኔ አሞካሽችሁ አላቅም። አንድ ቀን በጽሁፌም በቪዲዮ እንደዚህ ፕሮግራም ሲሰራም አንድ ቀን ካፒቴን የሚል ታይትል ተጠቅሜ አላቅም። ግን መተኮስ ይችላል። እውነቴን እኮ ነው። መተኮስ ይችላል። ማቀውኔ ሽጉጥ ወደ ሰው እየተኮሰ ህዝብ ሊፈጅ ሲል እጁን ቆልምመው ሲያስጥሉት የሆነ ሳክሮ ሰርግ ላይ ህዝብ ሊፈጅ ሲል አንድ ቪዲዮ አይቻለሁ። መተኮስ ከቻለ መቼም እንደዛ አያደርግም። እና እዚህ መተኮስ የማይችልን ሰው ሁሉ እጅ ሰጠ ምናምን ብዬ ማረግ ልሰጠው ላቆላምጠው አልችልም። ለማንኛውም በአዴን ሆዬ ከመጣሽ ወደሽ ከተደፋሽ ነው ቢረግጦሽ አይክፋሽ ነውና በደንብ አድርጎ በቂ ታይትል ሰጧቸዋል። ተመላሽ ሚሊሻዎች
ወረታ ላይ ተሰብስበው ፋኖን እናጠፋለን በሚል ከፍተኛ ስራ እንዲሰሩ የቤት ስራ እየተሰጣቸው ግምገማ ተካሂዶ የጦር ስትራቴጂ ወጥቶ የሚንቀሳቀሱበት ቀን ተቆርጦ ሁሉ ነገር ተጠቃሎ በነበረበት ሰዓት ላይ ነው እንግዲህ ፋኖ ደብረታቦርና መሰል የጎንደር ቀጠናዎችን ወደ 17 ከተሞች ሙሉ ለሙሉ በሁለት ቀን ውስጥ የተቆጣጠረው። ሁለት ቀን እንኳን አልፈጀበትም ሲቆጣጠር። ያ ከሆነ በኋላ ደግሞ ደብረታቦር ላይ የሚገባውን ያክል ኦፕሬሽን ከሰራ በኋላ እንግዲህ ከተማውን ይዞ ዛ መቀመጡ ለፋኖ ምንም የሚያተርፈው ነገር ስለሌለ ሌላኛውን ስትራቴጂ መጠቀም ስለነበረበት የራሱን ስራ መስራት ጀመረ። የብልጽግና ሰዎች ተደብቀውበት ከነበረው ትናንት እንደገለጽኩት ከአስከሬን ጋር ታስረው እግራቸውን ተገንዘው ከነበረበት የወጡ በአሚኮ በኩል እንደፈለጉ ሲያቀረሹ ነበር። እሱ ለምን እንደሆነ በቂ የሆነ መረጃ ከውስጥ ያሉ አካላት አድርሰውናል። እሱን ለምን በአሚኮ እየወጡ እንደሚለፈልፉ የውስጥ የመረጃ ምንጮቻችን ያደረሱንን ወደ እናንተ አደርሳለሁ። ያ ከሁሉ ከሆነ በኋላ እንግዲህ የውስጥ ቀኞች ምስጋና ይግባቸውና ወረታ ላይ ለፋኖ የሚሆን ባቄላና ተር ጥሩ ባቄላና ተር አለ፣ እሱን ባቄላና ተር ብትጠቀሙ ጥሩ ነው የሚል ምልከታ ሲመጣ ቀጥ ብለው ዛሬ ወረታ ገቡ እና ጅሬ ደብረታቦር ላይ ይፎገላሉ። ደብረታቦርን ቆርጠው እንግዲህ ወረታን ተቆጣጥረው የሚገባውን ስራ ሰርተው ወደሚቀጥለው ሌላ ስትራቴጂክ ቦታ ሄደዋል ተመልሰው ማለት ነው። እንግዲህ ያው እንዳልኳችሁ ቀኞች እየሰራችሁት ያለው ስራ እጅግ በጣም የሚያስደስት ነው። እጅግ በጣም ይበል የሚያሰኝ ነው። በተለይ ባቄላዎች የሚገኙበትን አተርና ባቄላ የሚገኙበትን ቦታ በደንብ አድርጎ በጣም ይቅርታ ቆይ እዚህ አንድ ልመልስ። ማን ፋሲል አማራ የምትባል ግለሰብ እየሰማ ከሆነ ብሎክ አላደረጋችሁት ይቅርታ። በአንገት ያደረከውን መስቀል አውልቀው። መስቀል አድርገ በሱ ልክ ባፉ ስትጸዳዳ እንደማየት ውርደት የለም። አንድ ክርስቲያን በዚህ ልክ ባፉ ሲጸዳዳ ከማየት በላይ ወራዳ ነገር ስለሌለ ይቅርታ። የቦታዎችን ስትራቴጂክ ቦታዎችን እንዲሁም ደግሞ የባቄላና የአተር የሽምብራ የቦሎቄ መጋዘኖችን በማመላከት ለፋኖች ከፍተኛ አስተዋጽኦ እያበረከታችሁ ያላችሁ የውስጥ ቀኞች እጅግ በጣም አድርገን እናመሰግናለን። ዛሬ ይህንን ዜና የወረታውን ተጋድሎ ዜና ወደ እናንተ ካደረስኩ በኋላ የብልጽግና ሰዎች ለምን ያብዳሉ? በተለይ የአማራ ብልጽግና ሰዎች ለምን ያብዳሉ? ባለፈው አንድ ፕሮግራም ሰርቻለሁ፣ ዛሬ ደግመዋለሁ። ህዝቡ ማወቅ ስላለበት ለምን እንደሚያብዱ ህዝቡ ማወቅ ስላለበት። በነገራችን ላይ ይሄ ለራሱ ለብልጽግናም ይጠቅማል። የአማራ ብልጽግና ወይም ብአዴን እነ ሽመልስ አብዲሳን ወይም እነ አብይ አህመድን እንዴት እንደሚጠቀምባቸው ዛሬ በድጋሚ በደንብ ስለምንሄድበት ማለት ነው። አሁን ወደ ወረታው ተጋድሎ ዜና ሄዳለሁኝ። ከዛ ቀጥሎ ለምን ደብረታቦር ላይ ጥቃት ተፈጸመ፣ ደብረታቦር ላይ ተቋማትን ያነደዱት ያገዛዙ ሰዎች ለምን በምን ምክንያት አነደዱት፣ እሱን እንግዲህ የተላከልንን መረጃ ወደ እናንተ አደርሳለሁ። አሁን ወደ ወረታው ውሎ ዘገባ ልለፍ። እሺ፣ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ነበልባል ፋኖች የተነሱት ፎቶ ነው። እንግዲህ አመራሮች እሱ ስክሪን ላይ ያስቀመጥ ነው። ይህን አስቀምጠን ወደ ሪፖርቱ ስናልፍ ሰሞኑን ፎገራ ወረዳ ውስጥ የሚገኙ ከተሞችን የተቆጣጠረው ነበልባሉ ፎገራ ክፍለ ጦር ዛሬ ደግሞ የፎገራ ወረዳ ዋና ከተማ የሆነችውን ወረታ ከተማን ሙሉ በሙሉ ተቆጣጥሯል። የባንዳ ብልጽግና ወደ ከተማዋ በአምስት አቅጣጫ በጉና በሸለቆ በኮሌጅ በጋሻ በርና በቄራ የገባው የሜዳው ነበልባል ጠላትን አይቀጡ ቅጣት ቀጥቶ ከተማዋን በእጁ አስገብቷል። የባንዳ ብልጽግና መሰብሰቢያ የሆነችው የወረታ ከተማ 3 የፌዴራል መጋቢ መንገድ ያላት በመሆኗ ለጠላት ሜካናይዝድ ኃይል ለመጠቀም ምቹ ስለሆነች ሳትደፈር የቆየችው ከተማ ዛሬ ግን የፋኖን አንድ መሆን ተከትሎ 3ቱም መንገዶች ከባህር ዳር ወረታ ያለውን መንገድ ጣና ገላውዲዮስ ክፍለ ጦር፣
ከጎንደር ወረታ ያለውን መንገድ 5ኛ ኮርና ከደብረታቦር ወረታ ያለውን ደግሞ የጉና ክፍለ ጦር ገብረ መስቀል ብርጌድ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አሳምነው ብርጌድ ጠላት ተጨማሪ ኃይል እንዳያስገባ የዘጉ ሲሆን የነበልባሉ ፎገራ ክፍለ ጦር ደግሞ ከተማዋን በ5 አቅጣጫ በመክበብ የጠላት ብልጽግና ኃይልን ሙሉ በሙሉ ደምስሶታል። ለጠላት ስትራቴጂክ የሆነችውን የወረታ ከተማ ጠላት ከፍተኛ ቁጥር ያለው አድማ ብተና ሚሊሻና ፖሊስ አደራጅቶ ምሽግ ሰርቶ ከተማውን ላለመልቀቅ ቢሞክርም ጀግናው የፋኖ ወታደር ሰብሮ በመግባት ከተማዋን ሙሉ በሙሉ በእጁ አስገብቷታል። ወረታ ከተማ በፋኖ ሙሉ በሙሉ በቁጥጥር ስር ሆና የዋለች ሲሆን በጠላት በኩል ከ50 በላይ የተደመሰሰና በርካታ ቁስለኛ የሆነ ሲሆን ክፍለ ጦራችን 20 ክላሽንኮቭ መሳሪያ 2 መትረይስ የማረከ ሲሆን 2 የስርዓቱ መገልገያ ፓትሮሎች ደግሞ ከጥቅም ውጭ ሆነዋል። ፋኖ የአማራ ህዝብ አንደኛ ጠላት የሆነውን የብልጽግና ኃይል ለማጥፋት በአባቶቹ የአርበኝነት መንፈስ እየተመራ ወደ ድል እየቀረበ ሲሆን ባንዳዎች ከነ እኩይ ተግባራቸው ለፍርድ እየተሸኙ ነው። የዓለም ህግ የማይገዛው አረመኔው የጠላት ኃይል የድሮን ጥቃት ያደረሰ ሲሆን በርካታ ንጹሃንን ጨፍጭፏል። አገር አውዳሚ የሆነው የብልጽግና ስርዓት ለአንድ የድሮን ተተኳሽ ከ2 ሚሊዮን በላይ በአገሪቱ ሀብት እየገዛ ህፃናትንና እናቶችን ለመጨፍጨፍ እየዋለ ይገኛል። በዓለም ላይ የምትገኙ አማራውያንና እውነት ወዳድ ኢትዮጵያውያን ጨፍጫፊው የብልጽግና ስርዓት እየፈጸመ ያለውን የንጹሃን ጭፍጨፋ ለዓለም መንግስት እንድታሳውቁ እንላለን። ህልውናችን በተባበረ ክንዳችን። ክብር ለሰማዕታት። ነበልባሉ ፎገራ ክፍለ ጦር ህዝብ ግንኙነት ኃላፊ ኢንጂነር አብዩ መልኬ ነው እንግዲህ መረጃውን ያደረሰን። እጅግ በጣም አድርገን እናመሰግናለን። እንግዲህ ወደ በደረሰኝ መረጃ እኔ ባጠናቀርኩት ወደ 4 ድሮን በአንድ ጊዜ ወድቋል ነው የተባለው። ሁሉም ድሮን ፋኖን አላገኝም። ያው በርግጥ ፋኖ ማለት የአማራ ህዝብ ነው፣ የአማራ ህዝብ ማለት ፋኖ ነው በሚለው ነው እንጂ ህፃናትንና እናቶችን የጨፈጨፈው። አንዴ ታዘብኩትን ነገር ግን ልንገራችሁ። ያው እውነቷን ተናግረን መሄድ ስላለብን፣ እውነቷን አፍርጠን መሄድ ስላለብን፣ ፖለቲካ ነው በሚል አለባብሾ መሄድ ስለማልፈልግ አንድ ሀቅ ልንገራችሁ። ይህን ዜና ከለጠፍንበት ፌስቡክ እና ከለጠፍንበት የማህበራዊ ሚዲያ ገጽ ስር ላይ የሚሰጡ ኮሜንቶችን አብዛኞችን እያየኋቸው ነበር። ገጥመን መስሎኝ በጦርነት መሃል ህፃናት፣ ሲቪሊያን፣ እናቶች፣ ሽማግሌዎች የሚባል የለም ገጥመን መስሎኝ የሚለው ኮሜንት ይበዛል። ይህን አንድ ወስጃለሁ። ወረታ ላይ መሃል ከተማ ላይ ነው ድሮን የጣለው አብይ አህመድ። መሃል ከተማ ላይ ነው ድሮን እንዲጣል ያዘዘው ቀንዳውጣ። መሃል ከተማ ላይ ነው ድሮን እንዲጣል ያዘዘው ተመስገን ጥሩነህ። ከሰዎች ጋር እንደ ሰው ከሚያስቡ ጋር አይደለም የገጠምነው ምለው ለዚህ ነው። ሰዎች አይደሉም። በሰውነት በሰባዊነት ህግ የሚገዙ አይደሉም። ሰባዊ ህሊና የሚባል ነገር የላቸውም። እርግጠኛ አይደለሁም እንጂ ቼክ ቢደረግ ቢመረመር ምናልባትም የመርዝ ቦምብ እየተጠቀመ ላለመሆኑ ምንም ማረጋገጫ የለም በዚህ ድሮን። ለዚህ ነው አማራ ከሰዎች ጋር አይደለም የገጠመው። እንደ ሰው አትቁጠሯቸው። ሰዎች አይደሉም። ካድሬ ሰው አይደለም። በቃ ሰው አይደለም። 2 እግር ስላለው ሰው ነው አትበሉ። እንደኔ ድምጽ ስላለው፣ እንዳንተ ስለሚበላ፣ እንዳንተ ስለሚጠጣ፣ እንዳንተ ስለሚለብስ ሰው ነው አትበል። መሃል ከተማ ላይ ምንም እንደሌለ ያወቀ ንጹሃን ላይ ገና ክላሽ ከተተኮሰማ ሲሻኝ ጭስ ወጋኝ ነው በሚል የድሮን ዝናብ ወረታ ከተማ ላይ በአንድ ጊዜ 4 ድሮን መጣል ማለት ከተማዋን ሙሉ በሙሉ ማውደም ነው። የወረታን ከተማ ጠባብነት ታውቁታላችሁ። 4 ድሮን አንድ ጊዜ ሲወድቅ በአጠቃላይ ከ6 በላይ ነው የተባለው። በአንድ ጊዜ በተመሳሳይ ቅጽበት 4 ነው። ማን ያዘዘው? አብይ አህመድ ነው። ማን ያዘዘው? ቀንዳውጣ ነው። ማን ያዘዘው? ተመስገን ጥሩነህ ነው። እና ብአዴን ወይም ብልጽግና የሚባለው ታዲያ ሰዎች ናቸው? የሰው